ሴቱስ ነፃነት የላትም። ዛሬ እኮ የቆመላት ኦዲየንስ ነው እንጂ እሱ አይደለም። አሁንም በኦዲየንስ ኃይል ነው ያለችው ሀይሚ ማለት ነው። እኔ አሁንም ለሴቶች ምለው ለእኛ እኛ ሁላችን አለኝ። እኔ በነገራችን ላይ ሌላ አካውንት አለኝ። የእሷን ብቻ ነው እንትና እዚህ ስር አላችሁ ጓደኞች፣ ሌላ አካውንት አለ ምፖስተውም እሷን ነው ስለ እሷ ብቻ ነው እንትን ምለው አለኝ። ይሄኛው ላይቭ ምገባበት ነው፣ ያኛው ግን አይደለም። ግን ከሀይሚ ውጪ ማንንም እንትን አይደለም። ግን ዛሬ እየቆመላት ያለው ኦዲየንስ ብቻ ነው እንጂ እሱ አይደለም። አሁንም ሀይሚ ያለችው በኦዲየንስ ኃይል ነው። አሁንም ኦዲየንስ ስለሚወዳት ነው ትንሽ እንኳን እንትን ይሉት እንጂ እኛ ሁላችንም ለእሷ ነው መቆም ያለብን። የምትሰሙኝ ከሆነ እባካችሁ ሴቶች ሀይሚን የሚናገር ሀይሚን የሚዘቀዝቅ ቦታ አትጣሉም፣ አትሂዱ። እኛ በራሳችን እሷን ትልቅ ደረጃ እናደርሳለን። እሱ ግን እሷ እንድትጠላ ነው አሁንም እያደረገ። ትላንትና ደግ አርጋ መተችው። እሱ ወንድሟን እንደዛ ባያረግ ፕራንክ ራሱ ቢሆን ውሻ አርጎ ቤት እንዳይገባ አርጓል። የራሱ ቤተሰብ ሲነኩ እንዴት ነው ያበደው? ዛሬ እኮ ኦዲየንስ ስለሚወዳት ነው ሲጀመር ከእሷ ጋር ያለው እንጂ ሺህ ሴት ያመጣል። በቀደም ፍፄ ተናግሯል። ከብዙ ሴት ጋር መጣ ኢንስታግራም ላይ። ሲቀጥል የሚውለው ራሱ ከሴቶች ጋር ነው። እሷ ግን ቤት ነው የምትውለው። ሲጀመር ለሴት ልጅ ክብር የለውም፣ አውቆ እያስመሰለ ነው። ሰፖርት ማድረግ ራሱ ካለብን ሀይሚን ነው እንጂ እሱን አይደለም። ይሄ ቆዳው ሞኝ ነው፣ ውስጡ መርዝ ነው ከነ ቤተሰቦቹ ማለት ነው። ሀይሚ ግን አትወድቅም። አሁን የሚያደርጉት እሷ እንድትጠላ ነው። መቼም አትጠላም። በቃ እግዚአብሔር የሰጣት መጎስ አለ። ዛሬ ሴት እያመጣ እያስደበደበና እያስመታ፣ ትላንት እኮ ስራሽ ነው ያስመታሽ ነው ያላት። ምንድን ነው አሁን በዚህ ቪዲዮ እሷን እየዘቀዘቁ ነው። የድሮ ፎቶዎቿን ምንም ያንሳት ነገር አለ። ግርማ መጎስ አላት። እስቲ አብረው ሆነው ያችሁ። እሷ የምታስጠላ ሰው ናት። እሷ እኮ ናቹራሊ ናት። የድሮ ፎቶ ባልሽበት ቦታ ሲጀመር እሱ ነው በሽተኛ አርጓት የሆነ ሰዓት ላይ እንደዛ ከስታ አሉ። ልንገራቸው ምክንያቱም ማለት ነው እኔ ከሱ ማለት እንደራሴ ማለት ነው እኔ አሁን እናቴ የምወዳትን እናቴን ትቼ ስድገትን የመረጥኩት የድሮ ማንነት ቦታ ላይ ሊቀመጥ ነው ወይ ያንን ማንነትን ላሻሽን የመጣሁት። እቺ ልጅ ሰርታ ዛሬ ስለተወለ እነዛ ደግሞ እዛ ማንነት ላይ ስላሉ ነው። ታች አለሽ እየሰማሽ ነው። እዛ ማንነት ላይ ስላሉ ነው ያንን ያመጣል። ወአንደኛ ኮንፊደንስ እቺ ልጅ እኮ በራሷ ዩቲዩብ ነው የምት እነዚህ ግን ሰው ቤት ተቀጥራችሁ ሶንስ ከኔም ጭምር ማለት ነው። እኔም ሰው ቤት ነኝ ያለው ዝንታቸው ኖ ኮመንት የኔና ኮመንት አታብቢ ኖ ተደማመጡ አውቀው አይደለ እንዴ መጡ ሀሳባችሁ ሊከፋፍሉ ነው። ዝም በሉ ኮመንት አታብቡ፣ ኮመንት አታብቡ፣ ማርያምን ኮመንት አታብቡ። እኔ ልጨምርልሽ እኔ ቆይ ተጨራረሱ መጀመሪያ በራሳችሁ ሀሳብ አወሩ። ኮሜንት እስቲ ቆይ ኮሜንት ለምታነባላችሁ እኔ አይቻለሁ ግን አላነበብኩም። ራሴ ማወራውን ነው ማለት ነው። አሁን የምታወጡት ፎቶ ከሱ ጋር እያለች ነው እንደዚህ ያሆነችው። በሱ ምክንያት እንደዚህ ያሆነችው የታመመችውን ያወጣችሁት እና አብርሽ ጋር ሰራ እዩ ቆንጅዬ ነበረች ነው ቆንጅዬ የምታስቀና ነበረች። ከሱ በፊት ከፎቶ የምታወጡት በፊት ከሱ ከመገናኘቷ በፊት ማለት ነው። ገባችሁ? አሁን ከሱ ከሆነች ነው እንደዛ ያሆነችው። እዚህ ጋር እኮ የነሱ አይምሮ እኮ የወረደ መሆን አለባት። እናንተ ማወቅ አለባችሁ። ይሄ ነው እኔ አልኩሽ እኮ እኔ ማለት ሰው ሀገር የመረጥኩት በድሮ ማንነቴ ላይ ለማቀመጥ ነው ወይ ራሴን እንድሻሻልና ቤተሰቤን እንድሻሻል ሊያሻሽል ሰው አድገት ሲድገት ላይ የመረጥኩት። እቺ ልጅ እኮ አገራ ላይ ሆና ነው እየሰራች ያለችው። ግን አለማወቅ ነው። ስለ ፎቶ የድሮ ምናምን አትበሉ። የሚሰጡትን አስተያየት ሰጣችሁ ሂዱት። እነዚህ የወረዱ ስለሆናችሁ በቃ አለቀ። ምንም አያመጡ። የሰው ልጅ እኮ የነበረበት ቆንጆ ለአንድ ቀን እንኳን ለወጥ ብላ ምትመጣ እኮ ቪዲዮ የምታናውቅ ሰው የነበረበት አይውልም። ገባሽ? እሷ ደግሞ ቆንጅዬ መሆኗን ራሷም ታውቀዋለች፣ አገርም ያውቀዋል። ችግር የለውም። እነሱ ያ የራሳቸው ባህሪ ነው። አሁን እኔ የገባሁት ለምንድን ነው እሷ በምትናገረው ንግግር ስለሰማው ነው። ገባሽ? አሁን ምንድን ነው እኔ መቅዲ ጠዋት አስተላልፋለሁ ብላ ስላለችኝ ዝም ብዬ እየጠበቅኳት ነበረ። መቅዲም ስራ ቢዚ ይሆናል ማለት ነው። እኔ በጣም ሚውት አድርጋት እንደነዚህ ስራ ላይ እንትን እንላለን። ግን ስራ ገኒ ታውራማ አይ ኖ አም ሶሪ ስራ ላይ ናችሁ። ነገር ግን አሁን መፈለግነው ነገር ምንድን ነው ለኤፍሬምና ለሃይሚ መልእክት እንድታስተላልፉ። እኔ ትላንትና ስላመመኝ ነው ታውቃላችሁ። እኔ
እስቲ ያመኛል እንደዚህ አይነት ነገር ላይ እኔ ራሴንም እንትን ላይ አልጥልም ብዬ ነው ራሴንም አላቀልም ብዬ ነው ያልገባሁት። ስለዚህ አሁን የምታስተላልፉት ምንድን ነው? መጥተው ኤፍሬምና ሃይሚ ተጠርተው እንዳይመጡ፣ እውነት ትክክል ከሆነ እንዳይመጡ። ኤፍሬም አርፈህ ተቀመጥ፣ እንዳትመጣ፣ ተጠርተህ እንዳትመጣ። እኔ በእግዚአብሔር ስም ለምንሃለሁ ኤፍሬም እንዳትመጣ፣ እንዳይመጣ ተጠርቶ እንዳይመጣ። ይሄንን እለምነዋለሁ። እኔ መቅዲ እናገራለሁ ስላለች እውነት ገኒ ትክክል ነህ። ትናንት ያልኩ ነበር እኮ ለምን ትመጣለች? እሷም ነው ያልኩት። ያውልሽኝ ይሄኔ አሁን ሰርተውም ከሆነ ችግር የለውም፣ ግን ቢመጣ እንኳን ኤፍሬም መምጣት የለበትም። እሷን አውቆ ትናንትና ብሏል፣ ሁላችሁንም እንዳላችሁ አዋርዳችኋለሁ ብሏል። ገባሽ? ተጠርተው ለምን ይመጣሉ? እውነት ከሆነ ኤፍሬም አንተ ጀግና ነህ አይደል? አንተ የተከበርክ ነህ። እውነቴን ነው ምልክኝ። ያ የስራው ባህሪ ሆኖ ነው እንጂ ስነ ስርዓት እንዳለ አውቃለሁ። ባትመጣ ግን እኔ ደስ ይለኛል። ባትመጣ ክብርን ጠብቀህ እንደተከበርክ ብትቀመጥ ደስ ይለኛል ኤፍሬም። ለምን አሁን ደግሞ መሲ ማናት መስዬ ላለችው ነገር ደግሞ ትክክል ነሽ መሲ፣ ትክክል ነሽ። እየሰማሁሽ ነው በውጭ ሆኜ። ነገር ግን ምን ታደርጊዋለሽ? እኛ የሚያግዘን ሰው ስላጣን ነው። ገባሽ? እንደዚህ ሆነንም የቀረ ነው እንጂ ገባሽ? ሀቅ የሚያደርገን ሰው ቢኖር ኖሮ እዚህ ደረጃ አይበቃም ነበረ። ገባሽ? አሁን ትናንትና እሷ ከዛ ከቤቱ ውስጥ ገባሽ በመናጭታ ተወርውራ ስትወጣ እነዛ ባለጌ ሴተኛ አዳሪ መስል የሚሽከረከሩት ሚዩት ብታደርጊያት አይሰማም። ምናልባት ጩኸቱ ይሰማል። ጩኸቱ ይሰማል። ከደረሰ እንኳን ቢደርስልን እንኳን እኔ ኤፍሬም መምጣቱን እሷ መምጣቷን የሚሰሙ ከሆነ የምትሰማ ከሆነ ሁለቱም ባይመጡ ይሄ የኔ እንትን ነው። እስኪ ምን ትላላችሁ በዚህ? እናንተ ደግሞ ልክ ነሽ። ቆይ እኔ እዚህ ላይ ማለት ነው ገኒ፣ የኔ ሀሳብ እኮ እንደዛ ነው። ለምንድን ነው የምትመጣው? እሷ መምጣት የለባትም በጭራሽ። እሷን አትበይ መሲ። እሷና እሱማ ታውቂያለሽኝ፣ እኛ የምናውቀው ነገር የለም። ነይም ሲላት ትሰማዋለች፣ ትመጣለች። ተጣልታውም ቢሆን መሲ እኔ ኤፍሬም እንዳይመጣ የሚሰማ ከሆነ ይህንን እውነት የሚቀዱን ከሆነ ኤፍሬም እንዳትመጣ። እኛ ኦዲየንስ ነን፣ የእኛንም ድምፅ ስማ። እንዳትመጣ፣ ስትጠራ ለመዋረድ እንዳትመጣ። በኤኒ አጋጣሚ ሊያዋርዱ ስለፈለጉ ነው።